ርብቃ ማርኮን ከእስር ቤት ሲፈታም ቪዲዮን እለቀዋለሁ። እንዴት ነው ቆይ ግን ዲናን ብር እያላችሁ የምታስፈራሯት በማለት ቪዲዮሽን እለቀዋለሁ ይላታል። በጣም ታለቅሳለች፣ በጣም አዘነች። በተለይ ደግሞ በገንዛ ፍቅረኛዋ ኤፍሶን ብዙ ነገር ስላደረጋትና እንዲሁም ደግሞ ብሩን ወይም ደግሞ ደብቋት ብዙ ስህተት ስለሰራ ስለዚህ ይህን መቋቋም አልቻለችም። እናም እሱንም አይንን ማየት አልፈልግም ካለችውም በኋላ አሁን ላይ በጣም ከባድና እንዲሁም ደግሞ ለሷ ምንም አይነት ከዋን መቋቋም እያቃታትኝ በተለይ ደግሞ ቪዲዮ ከተለቀቀ ለሷና እንዲሁም ደግሞ ለቤተሰቦቿ አሳፋሪ ስለሆነም በተለይ ደግሞ እሷ ራሱ ኤፍሶን ቪዲዮን እንደቀረጸውና እንዲሁም ደግሞ ለማርኮን ራሱ እንደሰጠው ማርኮን ለዶክተር ርብቃ እውነቱን ነገራት። ዶክተር ርብቃም በፍጹም ይሄን ነገር አላምንም፣ እንዴት ማርኮን እንዴት ነው የኔን የራቁት ቪዲዮ አውጥቶ የሚሰጥህ? በፍጹም እሱ እንደዚህ አያደርግም። እንግዲያውስ ይኸውልሽ ሲሰጠኝ የሚያሳይ ቪዲዮ አለ ብሎ ቪዲዮን ያሳያታል። እናም ሪከርድም አድርጎት ነበረ። እንዲሁም ሲያስፈራራው በቁማር የተነሳ እሷንም እዛ ቤት ውስጥ እንድትቀመጥ ያደረጋትኝ በኤፍሶን ስለሆነ ምክንያት እንደሆነም ነገራትኝ። ይህ ደግሞ ይህን ሁሉ ነገር ደግሞ ከባንክ በጋራ ያስቀመጡትን ብር እያወጣ ብዙ ነገር ሲያደርገው የነበረውም ይህ ነበር ምክንያቱ። ስለዚህ እሱ ቁማር እየተጫወተና በቁማር ሁሉንም ነገር ስላስያዘው በስተመጨረሻም ግን ደግሞ ሚስቱን ወይም ደግሞ ዶክተር ርብቃን እንዳሳያዛትኝ ማርኮን ነገራትኝ። ይህንን መቋቋም አልቻለችም። እናም አይንን ላፈር፣ ካሁን በኋላ አንተ አይንን ማየት አልፈልግም። በዚህ ምድር ላይ ስኖር ቤተሰቦችንም ሆነ እንዲሁም እኔን አዋርደኛል። ስለዚህ አይንን ማየት አልፈልግም በማለት ዶክተር ርብቃም ይህን ነገር መለሰችለት። እንዲሁም አሁን ላይ በተለይ አብርሃም ለልጄ ያልሆንኩኝ በቃ የኔ መኖር ምን ትርጉም አለው ብሎም በፍጹም ይህን ብር ከየት ነው አምጥቼ ልጄን ማስለቀቅ የሚችለው በማለት ግራ ተጋብቶም ተቀምጧል። አሁን ላይ በተለይ ሳቤላ ካለችበት ችግርና እንዲሁም ደግሞ ወደ ቤት አለመመለሷ በጣም ያሳሰበውና እንዲሁም ደግሞ ያሳዘነው አብርሃም ቆይ ግን ለምንድን ነው ለሳቤላ መሆን ያቃተኝ ብሎም ሳቤላ 1 ሚሊዮን ብር በተጠየቀችበት ሰዓትም ምንም አይነት ብር ሊያገኝ አልቻለም። አብርሃም በጣም ብዙ ሰዎችንም ጠየቀ። እንዲሁም ደግሞ በተለይ ደግሞ ቤቱንም ለማስያዝም ሞከረ። ነገር ግን ነገሮች ሁሉ እየተስተካከሉለት አልነበረም። ስለዚህ ሳቤላ ግዴታ እዛው መቆየት እንዳለባትና ነገር ግን ደግሞ በሶስት ቀን ውስጥ ካላገኘው ወይም ደግሞ ይህን ብር ካላመጣህ ልጅህን አታገኛትም፣ ላይንህም አታያትም ብሎ ይለዋል። ይህንን ደግሞ ሲሰማ በቃ እኔ ለምን መኖር አስፈለገኝ? ልጄን አጥቼ በፍጹም ለአንድ ልጄ ያልሆንኩኝ የባስ ደግሞ ያለባት ህመም፣ ይህ ደግሞ ለሷ በጣም ከባድ ነው። ምክንያቱም ደግሞ በዚህ ላይ ህመማ ቢነሳባትስ በቃ እኔ እኮ እሷን ለማሳከምና ለማዳን ነበረ ሀሳቤ። ነገር ግን ደግሞ ይኸው በኔዳና በኔጦስ ምክንያት ልጄ ታግታ ይኸው ከታገተችበትም የተጠየቅኩትን ብር እንኳን ከፍዬ ማስወጣት አልቻልኩም በማለት አደራ በለው። እናቷ አደራ ሰጥታኝ ነበር ሄደችው። ነገር ግን ደግሞ ምንም አደራ አላወጣውም እያለ በጣም ተናዶና ተበሳይቶ እያለቀሰም እያለ ዲና በቃ አይዞህ የኔ ፍቅር ሁሉም ነገር ይስተካከላል፣ ልጃችን አሁን በቅርቡ ወደ ቤት ትመጣለች፣ በል ተረጋጋ እያለች ግን ደግሞ እያስመሰለች ፊት ለፊት ላይ የአዞ እንባዋን እያነባች አሁን ላይ ዲናም እያስመሰለች ትገኛለች። ዲና ይሄ ሁሉ ነገር ያደረገችው ወይም ደግሞ ሳቤላን ያሳገተቻት እሷ እንደሆነችም እየታወቀ ያለ ነገር ግን በአብርሃም ላይ በጣም ትጫወትበታለች። ልዩ በጣም ተጠራጥራና እንዲሁም ደግሞ ይህን ነገር ያደረገችው ዲና ናትኝ ብላ ማስባ ነበር። ነገር ግን ዲና አሁን ላይ እሷን እንዲያሳምናት ያደረገችው ቤቱን ማስያዝ አስይዘህም ቢሆን ልጃችን መለቀቅ አለባት፣ ምንም አይነት ገንዘብ ቢቀርብን ይሻላል፣ ነገር ግን ደግሞ ለልጃችን መድረስ አለብን ብላ ይህንን ስትል በቃ እሷ እውነትም እዚህ ችግር ውስጥ የለችበትም። ስለዚህ ለልጅቷ ነው የምታስበው። ለልጅቷ ባታስብ ኑሮ ይሄ ሀብት ንብረት ይሸጥ ወይም ደግሞ ቤቱን አስይዘብር ተበደር አትለኝም ነበር በማለት አብርሃም ከጎኔ ስላለሽ በጣም አመሰግናለሁ ብሎም ዲናን አመናትኝ። ዲና ግን በተዘዋዋሪ ገንዘቡ ለሷ ስለሚገባላትኝ ምንም አልመሰላትም። ማርኮንም አሁን ላይ ከእስር ቤት ወጥተዋል። ማርኮን ከእስር ቤት ወጥቶ ዶክተር ርብቃን እያስፈራራም ይገኛል።
ዶክተር ርብቃም ይህ ቪዲዮ ከወጣና ከተለቀቀ ለሷ ለህይወቷ በጣም አደጋና እንዲሁም ከባድ ችግር እንደሚፈጥርባትኝ እየተረዳች ያለ ነገር ግን ምንም አይነት አማራጭ አልነበራትም። ስለዚህ ማርኮን ምንድነው ቆይ ግን ከኔ የምትፈልገው ለምን አትወኝም? እንደፈለግ አደረገኝ፣ ይኸው ቤትህ አምጥተህ አስቀመጥከኝ፣ ከዚህ በላይ ምንድነው ማድረግ ያለብኝ ብላ እያለቀሰች በጣም አዝና ነገረችው። ይኸውልሽ እኔ መጀመሪያ ነግሬሽ ነበረ፣ ተረጋጊ ብዬሽም ነበረ። ደግሞ ይኸው ያ ፍቅረኛሽ ተብዬው እንዴት እንደሆነብኝ እኔን ደግሞ እስር ቤት ገብቼ በጣም ብዙ ነገር ሊያደርግም እንደነበረም አስቦ ነበር። ነገር ግን ይሄ ነው ችግሩ በማለት ይናገራታል። እንዲሁም ዶክተር ርብቃ ይህንን ስሰማ ባክህን ተው ባክህን እያለችም ትለምነዋለች። በቃ ተወኝ፣ እኔ ከሱ ጋር ያለን ነገር ጨርስ፣ የኔን ግን ተወኝ በማለት ስቅስቅ ብላም እግሩ ስር ወድቃ አለቀሰች። ዶክተር ርብቃ ቪዲዮ ከተለቀቀ ለህይወቷና እንዲሁም ደግሞ ለቤተሰቦቿ በጣም ከባድ ችግር ስለሆነ ስለዚህ በተለይ ደግሞ የገዛ ፍቅረኛዋ ኤፊሶን ራሱ ቪዲዮን አዘጋጅቶ ቀርጾ ወስዶ ለማርኮን እንደሰጠውም ትክክለኛ እውነቱን ማርኮን ሲነግራትኝ እውነት እንዴት እንደዚህ ያደርጋል? እንዴት በእኔ ላይ በቃ እየተጫወተብኝ ነው ማለት ነው። ስለዚህ ይህንን ያደረገው እኔንም ሳቤላንም፣ ስለዚህ እሱ ነው እንደዚህ ያስደረገ። እናም ገንዘብ ዲናን ከጠየቃትኝ ግዴታ ደግሞ ሳቤላንም ያሳግታትኝ እሱ ነው በማለት ዶክተር ርብቃ ሙሉ ለሙሉ ኤፊሶን ነው ሳቤላን ያገታትኝ። ስለዚህ ይህን ነገር ደግሞ አብርሃም ምንም አይነት ነገር ሳይከፍል ይች ልጅ በእኔ ምክንያት መምጣት አለባት ወደ ቤቷም ስትል ወስናለች። ነገር ግን ደግሞ ይህ ሁሉ ችግርና ፈተና መቋቋም አልቻለችም። ምክንያቱም ደግሞ በራሷ በምትወደውና በምታፈቅረው ሁሌም ስለምትወደውና ስለምታምነው አብረው በተኛችበት ሰዓት ቪዲዮን አዘጋጅቶ ካሜራውን እንድትቀረጽ ካደረጋትም በኋላ ቆይ እንዴት ይህንን ያደርጋል? እንዴት የሚወደኝና የሚያፈቅረኝ እንዴት ገሌን ይሸጠዋል? በማለት እንግዲህ በቁማር አስይዞኛል፣ ስለዚህ ገሌንም ሽጦታል። እናም ይሄን ሰው እንዴት ነው እኔ ዝም ብዬ የማየው? ስለዚህ አልለቀውም፣ እበቀለዋለሁ። የኔን ህይወት አበላሽቶታል። ስለዚህ ህይወት የአንድ ጊዜ ተበላሽቷል። ነገር ግን ደግሞ ይች ህፃን ልጅ ወደ ቤቷ መመለስ አለባት። ከዛም በኋላ ግን ደግሞ እኔ በህይወት መኖር አልፈልግም። በቃ ምን ህይወት አለኝ? ካሁን በኋላ ተዋርጃለሁ። ስለዚህ በቤተሰቦችም እንዲሁም ደግሞ በጓደኞች ዘንድ ተዋርጃለሁ። ስለዚህ መኖር ምን ያስፈልገኛል? በማለት ዶክተር ርብቃም እያለቀሰች ስቅስቅ ብላ ይሄ ሁሉ ነገር ተናገረች። ነገር ግን ደግሞ ምንም ማድረግ የማይቻልና እንዲሁም ደግሞ ከዚህ ችግር ውስጥ መውጣት ስለማችል ስለዚህ ማርኮንን ተለማምጣ ቪዲዮ ማስጠፋት ነበር የፈለገችው። ማርኮን ግን በፍጹም ይህን ቪዲዮ ላጠፋው አልችልም ብሎም ነገራት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ በዛሬው ዕለት አዲስ ቪዲዮ ይዤላችሁ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ምን ተፈጠረ? ሳቤላ ወደ ቤት ተመለሰች ወይንስ ምን ሆነ? እንዲሁም አሁን ላይ ዶክተር ርብቃ የምታደርገው ግራ ገብቷታል። ምክንያቱም ደግሞ ቪዲዮ አሁን ላይ ሊለቀቅ ስለሆነም ይህ ቪዲዮ ከተለቀቀ ደግሞ ህይወቷ አደጋ ላይና እንዲሁም ደግሞ ህይወቷ እንደሚመሰቃቀል ስላወቀች ስለዚህ የኔ መኖር ምንድነው ትርጉሙ? ግን ደግሞ ይቺ ህፃን ልጅ ወደ ቤት